በዚህ ዓለም ላይ ትልቁ ጨለማ ምን እንደሆነ ታውቃላችሁ? ትልቁ ጨለማ ማን ነው በዚህ ዓለም? እሱ ጀርባ ላይ ያለው እንሽላሊት ነው እባብ ነው? አይ አውቄ ነው። ይኸው ፈራችሁ ማለት ነው። በዚህ ዓለም ትልቁ ጨለማ ምንድን ነው ብዬ ነበረ። ሞታውን ሁሉ ሰው ፈራ ማለት ነው። ይኸው እዚሁ ላይ ማስመሰከርኩ ማለት ነው። ስለዚህ ቅዱስ ዳዊት ምን አለ መሰላችሁ? ይቅርታ አድርጉልሽ እናቶች። ቅዱስ ዳዊት እንዲህ አለ፣ ወመጽአኒ ድንጋጼ ሞት ፍርሃት ወረአድ አሐዘኒ ወደ ፈነኒ ጽልመት አለ። የሞት ድንጋጤ ምን አለብኝ አለ? መጣብኝ። ፍርሃትና እንቅጥቅጥ ያዘኝ፣ ጨለማ ምን አለኝ አለ? ሸፈነኝ አለ። መዝሙር 54 ቁጥር 5 ላይ የሞት ድንጋጤ መጣብኝ፣ ፍርሃት ረሃድ እንቅጥቅጥ ያዘኝ፣ ጨለማም ሸፈነኝ አለ። እንዲሁም ሞትን መፍራቱን ደግሞ ሲያጎላው ደግሞ መኑ እሙሃበኒ ክንፈ ከመርግብ እስርር ዋይረፍ። አረ እንደ ርግብ ብር ብዬ ሞትን ማመልጥበት ከሞት የሚያሳርፈኝ ምን በሰጠኝ አለ? ክንፍ እንዲሁ ማን በሰጠኝ አለ። ሞትን በጣም በዚህ መጠን የሚፈራ ነው። አሁን ሞተ ዘይመውት ሞተ ከመ ይስዓሮ ለሞት፣ የማይሞተው ሞትን ሊሽረው መጣና ሞተና የሞትን መውጊያ ሰበረልን። አይቴ ቀኖት ከሞት ሞት መውጊያ ወዴት ነው እንድናደርገን? የማይሞተውን ሲሞት ሞት የማይነካ ነካ ገና ዛሬ። እሱም ማን ነው? ክርስቶስ ነው። አለትን የሚቆረጥሙ ጥርሶች ሁሉ ምን ይላሉ? ይሰበራሉ። ክርስቶስ አለት ነበረ። ያንን አለት ደፍራለሁ ብሎ ሞት ቀረብ። ወፀምፀሙ አጽናኒሁ፣ ጥርሱን ርግፍ አረገበት። ጥርሱን አወለቀበትና ሞት ማንን ነክሶ ያስቀር? በማንም ላይ አቅም የለውም ሞት ከዚህ በኋላ። ለዚህ ነው ቅዱስ ጳውሎስ እኮ የፎከረበት ሞት ሞጊያ የተደባ አለው። ድሮ እነዚያን ኃያላን እነ ዳዊትን የወጋህበት ጥርስ የት ሄዶ ነው አለው። ጌታችን የክርስቶስ የሞትን መውጊያ ሰበረልን። ሞትን ስንፈራ የነበረው መጣ ነው። የተፍርህዎሙ ለእለ ይቀትሉ ሥጋክሙ፣ ሥጋችሁን የሚገሉትን ምን አትበሉ አትፍሯቸው። ወለነፍስክሙ ኢይክሉ ቀቲሎታ፣ ነፍሳችሁን መግደል አይቻላቸውምና። ስለዚህ ለምን አነ ውእቱ ትንሣኤ ወሕይወት፣ እኔ ምንድን ነኝ አለ? ትንሣኤና ሕይወት ነኝ አለ ዮሐንስ 11:25 እኔ ትንሣኤና ሕይወት ነው። ዘያምን በየመን ሞተ ያህዩ፣ በእኔ የሚያምን ሰው ቢሞት እንኳን ምን ይላል? ይነሳል። ከዚያስ ምን አለ? ድሮ ለምንድን ነው የምንፈራ? ወአዘዞሙ ለኪሩቤል ወለሱራፌል ዘውስተ እደዊሆሙ ሰይፈ እሳት እንተ ትትማየጥ ከመ ይቀውፍና ዕፀ ሕይወት፣ ወደ ዕፀ ሕይወት የሚወስደውን መንገድ ይጠብቁ ዘንድ የምትገለባበጥ ሰይፍ የያዙ ኪሩቤልና ሱራፌልን እግዚአብሔር አዘዛቸው አለ። ለምን? አዳም እጁን አንስቶ ከዕፀ ሕይወት ምን እንዳይበላ። ከዕፀ ሕይወት ከበላ ምን ይላል? ይህ ሕያው ይሆናል ማለት ነው፣ አይሞትም። ስለዚህ አዳም እንዲሞት እግዚአብሔር የገነትን በር ዘጋው፣ እንዲሞት ስለፈለገ። ለምን? ካልተዘጋ ይገባና የሕይወት ፍሬ ይበላል፣ ሞትን ያመልጥ ነበረ። አሁን በሩን ስለዘጋበት አዳም ከነ ልጆቹ እየተንከራተተ ሞት ሲያሳድደው ኖረ። አሁን ያ የሕይወት ዛፍ ክርስቶስ መጣ፣ ከድንግል ማርያም ከእውነተኛይቱ ገራይተ ሕይወት ከመቤታችን ከሕይወት እርሻ ከሷ እውነተኛው የሕይወቱ ፍሬ በቀለ። ከዚያ ምን አለ? ኑ የኔን ሥጋ ብሉት አለ። ከዚያስ ኑ የኔን ደም ጠጡት። ከዚያስ የኔን ሥጋ የበላ የዘላለም ምን አለው አለ? ሕይወት አለው። ስለዚህ ሞት የኔን ሥጋ ለበላ ሁሉ ምን የለውም? አቅም የለውም ሞት በእናንተ ላይ። ዘበላ ሥጋ የወሰት የደሜ አነ ይሄሉ ምስሌ ውእቱን ይሄሉ ምስሌ ወአነ አነሰው በዳህሪት ዕለት፣ ሥጋዬን የበላ ደሜን የጠጣ ሰው እኔ ከእሱ ጋር እንዳለው እሱም ከኔ ጋር ይኖራል፣ በመጨረሻው ዘመንም አስነሳዋለሁ። ስለዚህ የሞትን ፍርሃት በገዛ ደሙ ያራቀልን ክርስቶስ ነው።